ኤዲን በስተመጨረሻ ወይዘሮ ዝናሽን አሳልፎ ለአምራን ሰጥቷታል ማለት ነው። አምራን አሁን ላይ ሁሉንም ነገር አውቃለች። አቶ ሌይኩንና ወይዘሮ ዝናሽ የደበቁትን ሚስጥር እንዲሁም ደግሞ አቶ ሰንበታን እንደገደሉት ገሎም እንግዲህ እንደቀበሩትም ጭምር እንግዲህ ማስረጃ ሰጥቷታል፣ ቅጁን ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ላይ በአምራን እጅ ውስጥ ገብታ ነው የምትገኘው። የሰራሽው ክፋትና ተንኮሎ አሁን ላይ መልሶ እየከፈላት ይገኛል። ወይዘሮ ዝናሽም እንግዲህ አሁን ላይ አምራንን የምትፈልጊው ነገር ምንድን ነው? ልጅን ከሆነ የምትፈልጊው ልጅን ውሰጂው በማለት እንግዲህ ስትነግራት፣ ነገር ግን ከበድ ያለ ነገር እንደምትፈልግ አምራን እንዲሁም ደግሞ እጅጉን ያልታሰበና ሊጠበቅ የማይችል ገንዘብ ነው እየጠየቀሽ ያለሽው። አሁን ላይ አምራን ወይዘሮ ዝናሽን እያስፈራራሻት ነው የምትገኘው ማለት ነው። እሱም ደግሞ ሀብት ንብረቱ ድርጅቱንም ጭምር እንዲሁም ደግሞ ለዳግም ሊሰጥ የነበረው አክሲዮን ለናሆም እንዲሰጥ ፈልጋለሁ በማለት እንግዲህ ሌላው ሀብት ንብረት ደግሞ በስሜ እንዲዞርልኝ እያለች እንግዲህ በማስፈራራት ላይ ነው ያለችው። እውነት ለመናገር ወይዘሮ ዝናሽ እጅጉን አሳፋሪና ማፈሪያ ሰው ናት። አቶ ለይኩን ላይ ያደረገችው እያንዳንዱ ነገር ይቅር የማይባል ነገር ነው። እንግዲህ ራሷን ነፃ ለማውጣት አቶ ለይኩን ላይ ማስረጃና እንዲሁም ደግሞ በፎቶ ማስረጃ ለመያዝ ፈልጋ ነበረ። እንግዲህ እሱንም መልሶ ዋጋ እያስከፈላት ይገኛል። ነገር ግን አቶ ለይኩን ምን ሊሰማው ይችላል? እንዴትስ ገንዘቡን ሊያስተላልፍላት ይችላል ለአምራን የሚለውን ነገር የምናይ ይሆናል። ተወዳጆች፣ ወይዘሮ ዝናሽ የክፋቷና የተንኮሏ ጥግ አሁን ላይ መልሶ ዋጋ እዚህ ውስጥ እንግዲህ ተጎጂ የሆኑት አቶ ለይኩንና እንዲሁም ዳግም ናቸው ማለት ነው። አሁን ላይ ለዳግም በመደወል አባቱ በህይወት እንዳለፈና በመኪና አደጋም እንደተገጨ ጭምርም ዳግም ከገጠር እንግዲህ ወደ ከተማ እንዲገባ አድርጋለች። ይህን ያደረገችበት ምክንያት ምንድን ነው የሚለውንም የምናወራ ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ወንድ አጥርም ኑሐሚንን ለማገት ዝግጅቱን ጨርሷል ማለት ነው። ተደጋጋሚ እንግዲህ ናሆምን ከኑሐሚን እንዲርቅ እያስገደደው ነበረ ቢያስጠነቅቀውም፣ ነገር ግን ኑሐሚንና ናሆም የሄዱበት አላማ አለ። ስለዚህ አላማቸውን ለመፈጸም እንደገና ደግሞ ኑሐሚን አሁን ላይ ናሆምን ድብን ያለ ፍቅር ውስጥ ነው ገብታ ያለ ማለት ነው። ስለዚህ አለማቸውን እየቀጩ ባሉበት ሰዓት እሱ ግን ከስር ከስራቸው እያለ ምንም ሊተዋቸው ነፃነታቸውን ሊሰጣቸው አልቻለም ማለት ነው። በዚህም ምክንያት እንግዲህ ኑሐሚን እሱ መሆን ስላልቻለች ወይ ደግሞ ኑሐሚንን እሷን ስላልተቀበለችው ብቻ ለማገት ወስኗል ማለት ነው። ምክንያቱም ደግሞ ፍቅር በግዴታ ብለው የሚያምኑ ሰዎች አሉ። እውነት ለመናገር ፍቅር በውዴታ እንጂ በግዴታ የሚሆን ነገር የለም። ቢያግታት እንኳን በድኗን ምንም ልትጠቅመው ወይ ደግሞ ምንም ልታደርግለት አትችልም። በስተ መጨረሻ እንግዲህ ኑሐሚንን አፍኗታል ማለት ነው። በሚያሳዝን ሁኔታ እንግዲህ ካገታትም በኋላ ጠቀም ያለ ገንዘብ ነው እየጠየቀ የሚገኘው ማለት ነው። እንግዲህ ወንድ አጥር ያደረገው ነገር ምንድን ነው ካለን በራሱ ድፍረት ኖሮት በራሱ ፊት ለፊት ተጋፍጦ አላገታትም። ያደረገው ነገር ምንድን ነው? ሌሎች ሰዎች እንዲያግቷት በማድረግ እና እሱ ምንም አይነት እጁ እንደሌለበት ለማስመሰል እየሞከረ ነው። ነገር ግን የኑሐሚን አያት ማን እንዳገታት በማን ስር እንዳለች በደንብ በሚገባ ታውቃለች ማለት ነው። ምክንያቱም ሲዝትና ዛቻውን እንዲሁም ደግሞ ናሆምን ከዚህ በፊት እንግዲህ ሲደበድበው አይተናል ማለት ነው። ከኑሐሚን ለምን አትርቅም? ከታንጉቴ ማትረቅ ከሆነ ገና አጠፋ ያለው በማለት እንግዲህ ማስጠንቀቂያ የሚመስል እንግዲህ ሰኮናውን ጀልፎ ሲጠላው አይተናል ማለት ነው። በባለፈው ክፍል ላይ እንግዲህ ናሆምም እኔ ሚስት አለኝ፣ ሚስት ትዳር ያለኝ ሰው ነኝ፣ ቀለበቴን እንኳን እዩ በማለትም እየነገራቸው ነበረ። ነገር ግን እነሱ ሊሰሙት ፈቃደኛ አይደሉም። ጨክሌም እንግዲህ ነገር እያቀጣጠለ ነበረ ማለት ነው። አምራንም እዛ ቤት እየተፈጠረ ያለው ነገር በጣም ግራ ስላጋባት እና አዲስ ነገር ስለተፈጠረ ይህን ነገር ማወቅ አለብኝ በማለት እንግዲህ ወይዘሮ ዝናሽን እየተከታተለሻት ነበር። ስትከታተላት ግን እንግዲህ በጣም የሚገርም ነገር ነው ያገኘሽው። እሷ ለዘመናት ስትጠብቀው የነበረ ህልሟ ናሆምን አግብቼ የዚህን ቤት ሀብት ንብረት እወርሳለሁ ብላ አስባና አቅዳ ነበረ። እንግዲህ ናሆምን ወዳው አፍቅራው ምናምን አይደለም አምራን እዛ ቤት የገባችው። ነገር ግን ህልሟ በአጭር ጊዜ ውስጥ እንግዲህ እውን ሆኖላታል። ስኬታማ ሆናለች ማለት ነው አምራን። ምክንያቱም አምራን የምትፈልገው ወይዘሮ ዝናሽን መቀመቅ መጣል፣ ወይዘሮ ዝናሽን ማሸነፍና የዛን ቤት ሀብት ንብረት መውረስ ነው። እሱም አሁን ላይ ሁሉ ነገር ተሳክቶላታል።
ማለት ነው። እንግዲህ ቴዲን ማንን ነው የገደሉት ብላ ጥያቄ ስጠይቀው ቴዲ ማንን እንደገደሉ በሚገርም ሁኔታ አያውቅም ነበረ። ነገር ግን እሱ አንድ ብቸኛ የሚያውቀው የሆነ ሰው እንደገደሉና እንዲሁም ደግሞ ወይዘሮ ዝናሽ ራሷን ነፃ ለማውጣት ምን ብለዋለች እንግዲህ ወይዘሮ ዝናሽ እኔ እንደሌለው አድርገህ ነገር ግን አቶ ለይኩን ብቻ ገሎ እንደቀበረው ታደርግልኛለህ በማለት ነበረ የነገረችው ማለት ነው። እሱም እንግዲህ ይህንኑ ነበረ ለአምራን የነገራት። እንዲሁም ደግሞ ቅጁንም ለአምራን ሰጥቷታል ማለት ነው። ወይዘሮ ዝናሽ እንግዲህ የክፋቷና የተንኮሏ ጥግ መልሶ ዋጋ እያስከፈላት ነው የሚገኘው ማለት ነው። አቶ ለይኩንን መቀመቅ ለማውረድ እና ለዳግም እንግዲህ ምን ብላለች እሷ በራሷ በአንደበቷ ለዳግም እኔ የአባቱ ገዳይ እንደሆንኩኝ በፍጹም ማወቅ የለበትም ብላለች ማለት ነው። ስለዚህ ለማድረግ የፈለገችው የነበረ ወይዘሮ ዝናሽ አቶ ለይኩን ብቻውን ገሎ እንደቀበረው በማድረግ እና እንዲሁም ደግሞ ለዳግም ሁሉንም ነገር የሆነ ቃን ላይ አባቴን ብሎ ሲያስጨንቃትና ወይም ደግሞ ምናልባትም የሆነ ፍንጭ ቢያገኝ ይህንኑ አሳልፋ ለመስጠት ነበረ የፈለገችው ማለት ነው። ከዚያም በስተመጨረሻ እንግዲህ በዚህም እያስፈራራሽ ወይዘሮ ዝናሽ የአቶ ለይኩንን ሀብት ንብረት ወደ ራሷ ማዞርና እንዲሁም ደግሞ ግማሹን አክሲዮንም ለዳግም እንዲሰጠው ነው እየጠየቀሽ የነበረ ማለት ነው። ነገር ግን ራሷ ሰልፍሹና ያላሰበሽው እጅጉንም ያልጠበቀሽው ነገር ነው የተፈጠረባት ማለት ነው። እንግዲህ ወይዘሮ ዝናሽ በቴዲ ላይ ጥርጣሬ ስለነበረባት ቴዲን ሌላ ቅጅ ካለ እውነት አንተን አያደርገኝ በማለት እያስፈራራሽው ነበረ። ነገር ግን እንግዲህ ቴዲን ከዚህ በፊት በድላው ነበረ ብዙ ነገር አደርሳበት አንቋሽሻው ስለነበር ቴዲም ደግሞ በቀልሻለሁ ብሎ አሁን ላይ በአምራን እየተበቀላት ነው የሚገኘው። ቴዲ ከዚህ ላይ ምንድን ነው ሊያተርፍ የሚችለው ካልን ምንም የሚያተርፈው ነገር የለም። እውነት ለመናገር ከአምራን ሚስታ ሊያገኝ አይችልም። ምናልባትም ይሄን ቅጁን ይዞ ወይዘሮ ዝናሽን በየሰዓቱና በየጊዜው ገንዘብ ቢጠይቃት እሷም ደግሞ ገንዘቡን ልትሰጠው ትችል ነበረ ማለት ነው። እንግዲህ አምራን አሁን ላይ የጠየቀሽ ያለሽው ገንዘብ እጅጉን በጣም ከባድ ነው ማለት ነው። ሁሉንም ነገር ለአቶ ለይኩን ልናገር ወይስ ደግሞ ገንዘቡን ሀብት ንብረቱ በእኔ ስም እንዲዞር ታደርጊያለሽ በማለት እንግዲህ ስጠይቃት ወይዘሮ ዝናሽ በበኩሏ ይህን ማድረግ አልችልም ብሞት ይሻለኛል ወይኔ ቴዲ በማለት እንግዲህ በብስጭትና በንዴቱና ለቴዲ እየደወለች ነበረ። ነገር ግን ቴዲ ስልኩን አያነሳላትም ማለት ነው። ወይዘሮ ዝናሽ አሁን በንዴትና በብስጭት ነው ያለሽው። እንግዲህ ዳግምም የአባቱ በህይወት እንዳለፈና በመኪና አደጋም ተገጭቶ እንዲሁም ደግሞ አባቱ መሆኑን እና ለመሆኑን መቶ እንዲያረጋግጥ እንግዲህ ተደውሎለታል ማለት ነው። ይህን ደግሞ ያደረገችው አምራን ናት ማለት ነው። እንግዲህ አምራን አሁን ላይ በጣም ከባድ ነገሮችን ነው እያደረገች ያለችው። አቶ ለይኩን አሁን ወደ አምራን ሁሉን ነገር መዞር አለበት ሲባል ምን ሊሰማው ይችላል? እንዴትስ ነው ልታሳምነው የምችለው? ወይዘሮ ዝናሽ እስኪ እናንተ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። እንግዲህ ኑሐሚንም አያቷ ኑሐሚንን እንዳፈቀረችው አውቃባታለች ማለት ነው። ይህ ልጅ ጋር ልብሽን ብታስቆሚው ይሻልሻል ብላታለች። እንዴት ነው ልቤን ማስቆም የምችለው? እንዴትስ ነው ደግሞ አንቺን የኔን ልብ ልታቂ የቻልሽው? በማለት እንግዲህ በግርምት አያቷን እየጠየቀሻት ነበረ ኑሐሚን። እንግዲህ ፍቅር አይደለም ተናግራችሁ ዝም ብላችሁ እንዲሁ ራሱ የሚያስታውቅባችሁ ነገር ነው። በስስት ናሆምን ስታየው እንደገና ደግሞ ከናሆም ጋር ያላትን ቀረቤታ ስለምታውቅ አሁን ላይ እንደገና ደግሞ ኑሐሚን ከዚህ በፊት እንግዲህ ስለ ናሆም እያንዳንዱን ነገር አውርታት ነበረ። ስለዚህ ባለትዳር ከሆነ እንደገና ደግሞ ሚስቱን አግብቶ እናቱ ቤት እንዳመጣት ነግረሽ ነበረ። ስለዚህ በዚህ ላይ ደግሞ አንቺ መጎዳት የለብሽም። ያንቺ ያልሆነ ሰው ያንቺ እንዲሆን መጠበቅ በፍጹም የተሳሳተ አመለካከት ነው። ስለዚህ እሱን ትተሽ የሚወድሽን ሰው ብትመርጭ ይሻልሻል እያለች እንግዲህ ከዳግም ጋር እንድትሆን እየገፋፋሻት ትገኛለች ማለት ነው የኑሐሚን አያት። እውነት ለመናገር ኑሐሚን የዳግም ብትሆን ሁላችንም እጅጉን ደስ የሚለን ነገር ነው። ምክንያቱም ዳግም በሁሉ ነገር የተጎዳ እንደገና ደግሞ በጣም የሚወዳትና የሚያፈቅራት ሰው በዚህ ሰዓት ማን ነው ካልን ዳግም ነው ማለት ነው። ዳግም ነፍሱን እንኳን ሳይሰስት ለኑሐሚን ይሰጣታል። እንዳለመታደል ሆኖ ኑሐሚን የምትወደውና የምታፈቅረው ግን ናሆምን ነው ማለት ነው። እንግዲህ ኑሐሚን ስለ አምራን ሴረኝነት እንዲሁም ደግሞ ራስ ወዳድነት ስለ ገንዘብ ያላትን ፍቅር በሚገባ ታውቃለች ማለት ነው። ስለዚህ ለሀያቷ ምን ብላታለች? አምራን ማለት እኮ ገንዘብ ወዳድና እሱን ደግሞ የቀረበችው ለጥቅም ብላ ነው። በፍጹም እሱን አፍቅረው አታውቅም። እና ደግሞ ይሄን ነገር አይኑ ተገልጦ ማየት ቢችል እጅጉን በጣም ደስ ይለኝ ነበረ። ይሄን አይኑ ተገልጦ እሷን ቢያየት ደግሞ በፍጹም አይወዳትም ብላለች ማለት ነው። ወንድ ልጅ ደግሞ
ካፈቀረ አፈቀረ ነው። አንቺን መመልከት ካልቻለ ምን ማድረግ ትችያለሽ ከመተው ውጪ? ስለዚህ ልተዩ ይገባል እያለች እንግዲህ እየመከረቻት ነበረ። እውነት ለመናገር ከዳግም ጋር ብትሆን ኑሐሚን እጅጉን በጣም ደስ የሚል ነገር ነው። እኛም ሁላችንም የምንጠብቀው ነገር ነው እንዳልኳቸው ከዳግም ጋር እንድትሆን። ማለትም ዳግም አሁን ላይ በጣም የሚያሳዝን ነው። የኑሐሚን አያትም ዳግም ግን በጣም ታሪኩን እንደነገርሽ ከሆነ እጅጉን በጣም የሚያሳዝን ልጅ ነው እያለቻት ነበረ። እንግዲህ ናሆምም ዳግም ወደ ከተማ እንደተመለሰ ምንም የሚያውቀው ነገር የለም ማለት ነው። ምን ሆኖ ነው የት ሄዶ ነው ዛሬ አላየሁትም በማለት እንግዲህ ሲጠይቅ እንግዲህ ለኑሐሚን ብቻ ነበረ ወደ ከተማ እንደሚሄድም ስለ አባቱ እንደተደወለለትም የነገራት ማለት ነው። ስለዚህ ኑሐሚንም አባቱ የመኪና አደጋ ደርሶበት አባቱ መሆኑንና አለመሆኑን ለማረጋገጥ ነው የሄደው። ፖሊሶች ነበረ የደወሉለት ነበር ያለችው ማለት ነው። ነገር ግን ፖሊሶች ሳይሆኑ የደወሉለት አምራን ነው የደወለችው ማለት ነው። ምክንያቱም ደግሞ አምራን የደወለችበት ምክንያት ምንድን ነው ካልን እንግዲህ ወይዘሮ ዝናሽ ቶሎ ፈርታ ገንዘቡን እያንዳንዱን ነገር በስሟ እንድታዞርላት ስለምትፈልግ በዚህም እንግዲህ ዳግምን ካየሽ ወይዘሮ ዝናሽ ደግሞ ቶሎ ፈጥና እያንዳንዱን ነገር አቶ ለይኩንን ታሳምነዋለሽ ብላ ነበረ ያሰበችው ማለት ነው። በጣም የሚያሳዝነው ነገር ግን ሀብት ንብረቱ አሁን ላይ አምራን እየጠየቀችው ያለ ገንዘብና ሀብት የወይዘሮ ዝናሽ አይደለም። የወይዘሮ ዝናሽ ሊኖራት የሚችል ገንዘብ የላትም። ስለዚህ ከዚህ በፊት እንግዲህ አቶ ለይኩን ምን ብሏል? ለኑሐሚንና ለኑሐሚን አባት ቤቱን ሲገዛላቸው እንደገና ወደ ውጭ ሄዶ እንዲታከም ሲያደርግ የነበረው በራሱ ገንዘብ ነው። ወይዘሮ ዝናሽ እንግዲህ በሰዓቱ ቆይ ለምንድን ነው እኔን የማታማክረኝ? እኔ ሚስት አይደለሁም? እኔ የገንዘቡ የሀብቱ ተካፋይ አይደለሁም ወይ ብላ ስጠይቅም እሱ ገንዘቡ የራሱ እንደሆነ እንዲሁም ደግሞ ለፍቶ ጥሮ እንቅልፉን አቶ እንደሰራውም ጭምር እየነገራት ነበረ። አሁን ላይ ወይዘሮ ዝናሽ እንግዲህ የፈለገችው የነበረ አቶ ለይኩንን ወደ መቀመቅ ለማውረድ የፈለገችበት ዋነኛው ነጥቧ የአቶ ለይኩንን ሀብት ንብረቱን በስሟ ለማዞር እና አቶ ለይኩንን በቁጥጥሯ ስር አድርጋ እንደፈለገች ማሽከርከር ነበረ የፈለገችው። ለዛም ነው እንግዲህ አቶ ለይኩን ብቻውን ገሎ እንደቀበረው በማድረግ እንዲሁም ደግሞ ፎቶና በቪዲዮ ማስረጃ እንዲያስቀምጥላት እንግዲህ በራሷ ይህን የሰጠሽው የራሷ ካሜራን የሰጠሽው እንግዲህ በራሷ ካሜራ ሰጥታ እንዲቀርጽላት እንግዲህ ራሷን ነፃ እንዲያወጣላት ማለት ነው። እሷ ከነገሩ ሁሉ ነፃ እንደሆነች ከደሙ ንጹህ እንደሆነች አድርጋ ነበረ እንግዲህ እንዲቀርጽላት የነገረችው። ነገር ግን ቴዲ በሚገባ ነው የተበቀላት ማለት ነው። እንግዲህ በራሷ እጇን በእጇ ነው ራሷ ያጠፋሽው ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ላይ በጣም እየተናደደች እየተቃጠለች ነው የምትገኘው። እውነት ለመናገር አምራን በጣም ተንኮለኛና ክፋተኛ ብትሆንም ነገር ግን አሁን ላይ ምን ብላታለች? እኔ ለአቶ ለይኩን ደርሼለታለሁ። አንቺ አቶ ለይኩን እንዲያውም እኔ ማወቄ ለአቶ ለይኩን እጅጉን በጣም ጥሩ ነገር ነው ይዞለት የመጣ ብላለች። ምክንያቱም አንቺ ቀድመሽ መቀመቅ ልታወርጂው ስትይ እኔ ግን ወደ መቀመቅ እንዳይወርድ አደርገዋለሁ። እያንዳንዱን ሚስጥር በአቅም ሀብት ንብረቱን ከመውሰድ ውጪ ሌላ እሱን የሚጎዳ ምንም ነገር አላደርግም። ነገር ግን አንቺ ወደ እስር ቤት ልትወረውሪው ነበረ እያለች እንግዲህ እየነገረቻት ነበረ። እውነት ለመናገር የጊዜ ጉዳይ እንጂ ክፋትና ተንኮል ለማንም አይጠቅምም። ወይዘሮ ዝናሽ እንግዲህ በጣም ብዙ ነገር ነው አቶ ለይኩንን የበደለችው። ከዚህ በፊት ከባሏ በላይ ሄዳ ወልዳ መታ እንደገና ደግሞ ዳግምን ከቤት መጥቷል። እንግዲህ እሷ ባትፈልግም እንኳን ከቤት መጧል። በሲቀጥል ደግሞ አቶ ሰንበታ ቤት መምጣቱ አቶ ሰንበታን በስነ ስርዓት አወጣና በሰላም መንገድ እንግዲህ ተነጋግረው ከቤት እንደማስወጣት ይልቅ እሷ ግን ነገሩን እያከረረች እና በትምክተኝነትም እንግዲህ እየተመካሽ ነበረ። ነገር ግን እዚህ የምንማረውና የምናየው ነገር ትምክት ለማንም እንደማይጠቅም ነው። ትምክት እንዲያውም ወደ መቀመቅ የሚያወርድ ነገር ነው ማለት ነው። እንግዲህ ወይዘሮ ዝናሽ የባል አባት ልጅ ነው እያለች ስትመካ ነበር። ነገር ግን የባሏ በላይ ወልዳ የመጣች ሴት ትምክተኛና እንዲሁም ደግሞ አካባጅ ነበረች። እንግዲህ ወይዘሮ ዝናሽ ምን ብላታለሽ አምራን አሁን ላይ እኔን እንዴት አድርጌ ስታቃጥይ እንደነበረ አሁን ስሜቱ እንዴት ነው እያለች እንግዲህ አምራን ርር ቅጥል እያደረገሻት ነው ወይዘሮ ዝናሽን። ወይዘሮ ዝናሽም እኔ እኮ ትንሽ ስለማካብር ነው እንጂ ሌላ አይደለም፣ ካስቀየምኩሽና ከበደልኩሽ ደግሞ ይቅርታ አድርጊልኝ በማለት ላይ ነው የምትገኘው አሁን ላይ። እንግዲህ ወይዘሮ ዝናሽ አምራንን ከዚህ በፊት ብዙ ነገር ስታሰቃያት ነበረ። ቤት እንድታጸዳ፣ ምግብ እንድትሰራ፣ የተለያየ ነገሮች
እያሽከረከረሻት ነበረ። አምራንም ጸጉሯን አለስልሳ ለስለስ ብላ እንግዲህ እመቤቴ እንደ አማትና እንደ ምራት መሆን አለብን ብላ የምትፈልገውን እስክታገኝ ድረስ ልክ እንደ እባብ እንግዲህ ተለሳልሳ ነበረ። በስተ መጨረሻ ግን አምራን ጉድ ነው የሰራሻት ማለት ነው ወይዘሮ ዝናሽን። አሁን ላይ ወይዘሮ ዝናሽ እንደምትፈልገው አምራን እንደምትፈልገው ነው እየዘወረሻት የምትገኘው። እጅጉን ከባድ የሚሆነው ነገር አሁን ላይ ወይዘሮ ዝናሽ አቶ ለይኩንን ምን ብላ ልታሳምነው ትችላለች? ሀብት ንብረቱ ወደ አምራን እንዲዞር እፈልጋለሁ ማለት እንግዲህ በጣም አስደንጋጭ ነገር ነው። በተለይ ለአቶ ለይኩን እጅጉን አስከፊና ይህን ነገር ሲሰማ እንዴት መቋቋም ይችላል? ለህይወቱ ራሱ በጣም አስጊና ከባድ የሆነ ነገር ነው። ምክንያቱም እድሜ ዘመኑን ሲለፋበት የነበረ ሀብት ንብረት ነው። ሲቀጥል ደግሞ ግማሹን አክሲዮን እንግዲህ ለዳግም ሊሰጥ የነበረው ወደ ናሆም እንዲሆንልኝ ይፈልጋለሁ ብላለች። ስለዚህ አሁን ላይ በዚህ ውስጥ እየተጎዳ ያለው ማን ነው ካለን አቶ ለይኩንና ዳግም ናቸው። ዳግም እንግዲህ አባቱን አጥቷል። ያጣው ሁሉን ነገር ነው ያጣው። እናቱን አጥቷል፣ አባቱን አጥቷል። ማለት ከዚህ በኋላ እናቴ ብሎ የሚጠራበት ምንም አይነት ሁኔታ አይኖርም ዳግም ማለት ነው። ስለዚህ አሁንም አቶ ለይኩን እንግዲህ እኔ አእምሮዬ እንዲያርፍና እንዲረጋጋ ያለኝን ነገር ግማሹን አክሲዮን ለዳግም እሰጣለሁ ቢያንስ ደግሞ በዚህ ልካ ሰው ብሎ ነበረ። አሁን ላይ እንግዲህ አሁን ሁሉንም ነገር አምራን ተቆጣጥረዋለች። ስለዚህ ዳግም ከዚህ በኋላ የሚያገኘው ሀብት ንብረት አይኖርም ማለት ነው። ስለዚህ አሁን ላይ ወይዘሮ ዝናሽ አቶ ለይኩንን እንዴት ብላ ልታሳምነው ትችላለች? እስኪ እናንተ እንዴት ብላ ልታሳምነው እንደምትችል በሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ ተወዳጆች። በሌላ በኩል እንግዲህ አሁን ላይ ወንድ አጠር እያደረገ ያለው ነገር በጣም ፍጹም ስህተትና ህገ ወጥ የሆነ ነገር ነው ማለት ነው። ምክንያቱም እጇን ጠምዝዞ እንዴት ሴት ልጅ የራሱ ለማድረግ መሞከር ራሱ ወንጀል ነው ማለት ነው። ስለዚህ ፍቅር በውዴታ እንጂ በግዴታ የሚሆን ነገር የለም። በግድ ደግሞ እሷን የራሴ ያደርጋለሁ ብሎ እንግዲህ በጉልበቱና እንግዲህ በዚህ በአካባቢ ተደፍሬ አላቅም እኔ ማለት ወንድ አጠር ነው እያለ እንግዲህ ወንድነትን በራሱ በሴት እጅ የሚለካ አይደለም። ሴት በሴት ላይ አቅምና ጉልበቱን ማሳየት ይህ የወንድነት መለኪያ ነው ብዬ አላምንም። እና አሁን ላይ እያደረገ ያለው ነገር ጭራሹን ደግሞ እሱ ራሱ እንዳገታት ባለማስመሰል እና እንዲሁም ሌሎች ሰዎች እንዳገቷት ሀብት ንብረትን ፈልገው እንደሆነ በማስመሰል ነው እንግዲህ ለማገት የሞከረው ማለት ነው። ስለዚህ አሁን ላይ የኑሐሚን አያትም እጅጉን በጣም ተቆጥታና ተበሳጭታለች። እንግዲህ የኑሐሚን አያት የአርበኛ ሚስት ናት ማለት ነው። ምን ብላለች ኑሐሚን? አያቴ ወንዱ አያቴ በጣም አርበኛ ነበረ፣ በጣም ጎበዝና ጀግና፣ ማንም ደፍሮት የማያውቅ ነበር በማለት እንግዲህ ለናሆም ስትነግረው ነበረ ከዚህ በፊት ማለት ነው። አሁን ላይ የኑሐሚን አያትም ይሄ የማይረባ ለቅምቃሜ አላወቀኝም ማለት ነው። መሳሪያዬን አምጡልኝ ከእናት ወድ ቤገባ እንኳን አያመልጠኝም በማለት እየዛተች ትገኛለች። እንዴት አድርጋ ኑሐሚንን ልታስመልጣትና ልታስፈታት ትችላል የሚለውን ነገር እንግዲህ በቀጣይ ፓርቲ ይዤላችሁ የምመጣ ነው የሚሆነው። ብዙ ነገሮች ነው እየተፈጠሩ ያሉት። ሆኖን ለመናገር ደስ የሚልም ነገር አለው። እንደገናም በጣም ልብ የሚሰብር ነገሮችም እየተፈጠሩ ነው። ኑሐሚን ድራማ እንግዲህ በጣም እጅጉን ልብ አንጠልጣይና የሆነ ነው ማለት ነው። እንግዲህ ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ እያልኩኝ ታዲያ ቪዲዮውን ላይክ ሸር እያደረጋችሁ ሌሎች ቤተሰብ እንዲደርስ እንድታደርጉልኝ በአክብሮት እየጠየኳችሁ ለቤቱ አዲስ የሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤቱን እንድትቀላቀሉና የምደርሳቸው አዳዲስ ቪዲዮዎች ወደ እናንተ እንዲደርሳችሁ ኖቲፊኬሽን ማጥቆር እንዳትረሱ። ባይ ባይ። ወዳችኋለሁ ተወዳጆች።